ራኪብ ሰላም ነይ ቁጭ እንዴት ይሄን ስራ እንዴት አሰብከው? ያው ይሄ እኮ መነሻ ነው እንጂ እያሻሻልኩ ትመጣለኝ። እንቁላል ቀስ በቀስ በእግሯ ትሄዳለች አይደል የሚባለው? ነገ የተሻለ ስራ እሰራለሁ። በጣም አድንቄሃለሁ። በወጣትነት ምንም አይነት ስራ ሳትንቅ ዝቅ ብለህ የምትሰራ ድንቅ ወጣት ነህ። እኔ እኮ ሰኒ ያልነግራትም ብላኝ ነበር። ነግራሽ ነው ወይንስ መንገድ ላይ ስታልፊ አይተሽኝ የመጣሽ? አይ አይደለም፣ አሁን ካንተ ጋር ስትመለስ አገኘኋትና ነገረች። እኔም ላይ መጣ። ጥሩ አድርገሻል። እና ቡና ላስመጣልሽ ወይንስ እንዴት ይቻላል? አይ አያስፈልግም። ከሰመሮችንም እንደዚህ ነው የምትይዛቸው ማለት ነው? አዎ፣ ያው እንግዲህ ደንበኛን ለመሳብ እንደምንጣር ትነጠፊያለሽ። እንደዚህ ቶሎ መወሰን ግን ገርሞኛል። ምናልባት አሁን የምሰራው ስራ ቤተሰባችሁን ላይ መጥን ይችላል፣ ግን እጄ ላይ ያለው ገንዘብ ከዚህ የተሻለ ስራ ስለማያሰራኝ ያው ይህንን እስክቋቋም ነው እንጂ የተሻለ ስራ እሰራለሁ። ታድጋለህ፣ እሱ ማይቀር ነገር ነው እመነኝ። ለመልካም ምኞትሽ በጣም አመሰግናለሁ። ግን ቆይ እንዴት እንደዚህ ልትይ ቻልሽ? በቅንነትና በሙሉ ልብ መነሳት ብቻ በቂ ነው፣ እንዲሳካልህ ያደርጋል። እሱማ ያው እንዴ አንቺ ምርጥላ፣ አንቺ የበረሃ ቁጥቋጦ፣ የሰማይ ላይ መርከብ፣ የምድር ላይ ፕሌን ይልሻል እሳቴ። ቢሳይ እንዴ ነሽ? እኛ እኮ እናንተን እያየን በተስፋ ነው የምንኖር። እናንተ ያምርባችኋል፣ ሞንደልደል ትላላችሁ፣ ወዛችሁ ያብረቀረቃል። እኛ እንደዚህ በስጋችን ደርቀን እንሄዳለን። ሳንቾ ይባላል። አንድ እጅ ብቻ ቢሆን ይቆጨኝ ነበረ። ምርጥላ በቃ እኔ ልሂድ። እንዴ በፍጹም እኔ ቆሜያለሁ። በእናትሽ ለእኔ ክብርማ አንቺ መቆም አይጠበቅብሽ። በሞቴ እሺ በይ። በሳንቃው ደረቴ እጅህን ከሌላ ያንሳ። ምን እያረክ ነው? ሳንቾ ምን እያረክ ነው? እሷ ማለት እኮ የባለቤቴ እህት ናት። ስለዚህ በቃ በኋላ ተመለስ። አይ ጆከር ተው፣ እኔ ልሂድ። እንዲሁ በዚህ ሳል ሰላም ልበል ብዬ ነው። ለማንኛውም አታምሽ፣ በጊዜ ና። አተ ምን ታከላለች? እቺ እኮ እንደዚህ ብትሸነሸን እኮ እንደኔ አይነት 50 ይወጣታል። አንተ የምትሳፈጠውን ሰው አታውቅም አይደል? እሷ እንደዚህ የሚንቀለቀል ሰው አትወድም። ብርዝና እና ቀደም ብላ ነገረኝም እንዴ ደና አርጊ ያዝግላል ነበር። አንተ ቀልድ ላይ ነህ። እሺ ምን ፈልገህ መጣ? ያው ሰዓቱ የምን ሰዓት እንደሆነ ታውቂዋለሽ። ተፍ ደግሞ ምንም አልበረገደልኝ። እናንተ አሰራ ምንድነው አስሬ እየመጣ ብር የምትጠይቀኝ? እኔ እኮ ግብር እየከፈልኩ እየመሰለኝ ነው። አሁንማ ትሰማኛለህ? ከዚህ በኋላ ብር እንዳትጠይቀኝ ሀቢቢ። ሰለቸውሽ እንዴ? አንተ የስራ እንዲሳካልህ እኮ የሰው ስልክ እንድበላ ተባብሬ የለ እንዴ? ምን እሺ? አንተ ከዚህ በኋላ እንደዚህ እንዳትለኝ። ይኸውልህ በተሰረቀ ስልክ ስራ እየሰራሁ እንደሆነ ማንም ሰው ማወቅ የለበትም። ይሄን የሚያክል ሚስጥር ተሸክሜ ስራ እንዴት ልስራ እንዴ? ሚስጥሩ ብቻውን ራሱ እኮ ከኪሎ የበላይ ነው ብራዘር። ሳንቾ በቃ በእናትህ አትድፋ። ከዚህ በኋላ ምንም ብር አልሰጥህም። እና ብርዝና የፍሙ አበጥሽልኝ? አዎ አልሰጥህም። እስታይ አንተን አይደለም ለአንድ ፉም ይቅርና ለፋብሪካ እንኳን የሚተርፍ እኮ መላ ትቼ ነው የመጣሁት ለአንተ ብዬ። ለማንኛውም 5 ደቂቃ ታገሰኝሽ። ቁርስ በኔ ታወበኔ ነሽ። ካቻሳ 5 ደቂቃ። አይ ሳንቾ ቀልደኛ የሆነ ልጅ። አንድ ቀንማ ጉዴን ዘርግፎት ሳያዋርደኝ አይቀርም። ምንድን ነው? እሙዬ ወዴት ነሽ? የኔ ሙን እንዳለኝ ክብ ነው ወገብሽ። ፍቀጂልኝና ኪሎ ልመዝንሽ። ምንድን ነው አሁን ትንሽ ስከርቭ ምናምን ጣል ስላደረኩ አሁን ገጣሚ ስላልመሰልኩሽ ነው አይደል? ፍቀጂልኝና አንድ ግጥም ልመርቅልሽ። ፈገግታሽ ደስ ይላል፣ ውበትሽ ድንቅ ነው። ሳትዋሺ ንገሪኝ፣ እድሜሽ ግን ስንት ነው? ስራ ፈትና ልበል? እኔ የምልሽ ለምረጉ ሴቶች እድሜያችሁ ስትጠየቁ የሚደብራችሁ? ደግሞ እኮ ስጋ ይዞሽ ነው እንጂ አንድ ፍሬ ልጅ ነሽ። ያወኛለን አይደለ? አንድ ቀን እንኳን ስጋ ሳይመረቅብን እንደዚሁ በከንቱ አረጀን። አትንካኝ ወደዛ። እንዴ ሰውዬ ስርዓት የለም እንዴ? ቆይ ታውቀኛለህ፣ ለምንድን ነው የምትከተለኝ? እሱም አላቅሽም፣ ግን ብንተዋወቅ በጣም ደስ ይለኛል። አስበሽዋል? እኔና አንቺ እንደዚህ ጥልፍልፍ ብለን መንገድ ላይ ስንሄድ ረሃብና ጥጋብ የዚህን ዓለም ሁለት ገጽታ ነው የሆነ ብሪፍ የምናደርግ አይመስልሽም? አረ እንግሊዘኛቸውን ብዬ ፊት ግን አዲስ አልሆነብኝም። የሆነ ቦታ ይቻለው ልበል? ልክ ነሽ፣ ታውቂኛለሽ። ፌመስ ነው እኮ አልተሳሳትኩም። በህይወቴ ብዙ አይነት ቀልቀላ ሰዎችን አውቃለሁ። ያንተ ግን ከፋ። የት ነበር ማቀ? እዚህ ነዋ፣ አሁን ጆካ ጋር። አይገርምም? ግን ገና በዚህ ደቂቃ ውስጥ በቃ አይምሮሽ ታተምኩ ማለት እኮ ነው። አንተ ሰውዬ ትዕግስቴን አትፈታተነኝ። ዞር በልልኝ በቃ ከመንገዴ። አረ በጂሰስዬ አንቺ ስትቆጪ ታምሪ የለ እንዴ? ጸጉርሽን እኮ ወደኋላ ትንሽ ብታዚዣት ቁጭት የጌጣ ይዙ። ቆይ በእናትሽ ፈርሚልኝ፣ ናስፈር ዝም ብለሽ እዚህ ጋር ሰማኛለህ? እንዳትከተለኝ። አይ ካልክ ግን
አታስፈራሪኛ። ድንሽ ቢወፍር በሹካ ምናምን ሲባል አልሰማሽም? ና እናንሳኛ። ምን እየጠበክ ነው እንዴ? አረጋጊው እንጂ ቁንጭት። እንዴ እዚሁ ልፈጽሚ ነው እንዴ? አሬ ሰው ያለ እኔ ህልም ያለኝ ሰው ነኝ እኮ። ህልም ካለ ዞር በል ከመንገዴ። አረ አረጋጊው በቃ ቁንጭት። ደግሞ ጥቁር የለበሽው በዛ ላይ ምንድነው? ገለቶን ችለሽዋል ግን ፕራንክ አረክሽ። እኔ እኮ አርቲፊሻል ነው ወይስ ትክክለኛ ነው የሚለውን እኮ ላጣራልሽ ብዬ ነው። የሰው ማንነትን ሳታውቅ አትንጠርሺ። አይ ጣራልሽ ብዬ እኮ ነው። እሺ ወይዘሪትና አቶ ስንጥቅ እንዴት ናችሁ? ቤት በኩል ተገናኛችሁ? እኔ እኮ ባለፈው እኮ ከሰማይ እንዳልወረድሽ ገብቶኝ ነበር። ጭራሽ እኔን በዱርዬ ራኪብ። ምንድነው አንተ ደግሞ የምታወራው እንዴ? አንቺ ጅላስ አሁን እኮ ነው የመጣሽልኝ። ባለፈው ጅላስን ልናስተነፍሳ ስንል ከቻሳ ብለሽ ያፈራገጥሽው ልጅ አሁን ነው የመጣሽልኝ። እንዴት ረሱሽ? ዝበል ባለፈው እኮ የደበደቡኝ እነዚህ ናቸው ራኪብ። በቃ እኔ ልቀንጠሳ ዛሬ ብቻዬን ነኝ። ከጎብላው ጋር ሶን ከቻሳ ላይ ያለው ይመች። ይሄን ነው የኔና ፍቅረኛ ነበር ያልከው? ይሄ ማማሳይ መሰለ ልጅ ምን ሆነ ፍቅረኛ የሚመስለው? ለኔናማ ሞላ ያለ ሰው ነው የሚያስፈልጋት። አረ ሞላ ያለ ልክ እንዳንተ ማለት ነው። ቆይ እኔ የኔና ፍቅረኛ ለመሆን ምን ያንሰኛል? ደግሞ እኮ አጋጣሚ እኮ እሷ ጋር እየመጣሁ እኮ ነው። እንደ አጋጣሚ ስመጣ አንቺን ያገኘሁሽ። ቤት በኩል መተሽ አግኝተሻቸው ነው? ቆይ እና ማንን? ይሄን ሰንደል የመሰለ ልጅ ነው። እኔ አላቅም። እሱ ነው የተከተለኝ ያልከው ልጅ ግን አብሮት ያለ አይመስለኝም። ቤት በኩል የመጣሽው ራኪብ። እኔ እኮ ልጅ የምፈራው እኮ ያ ጎቤ የሚባለው ነው። ይሄ እንኳን ተይው። ያ ግን ከመጣ ወደ ምድር ቀላቅሎ እንደገና ያፈር ምርምር ነው የሚያስጀምረኝ። ውይ ናቲ፣ መቼ ነው ግን እንደ ወንድ ድፍረት የሚኖርህ? አንድ ቀን ድፍረት ይኖረኛል ራኪብ። አሁን ንገሪኝ፣ ቤት በኩል የመጣሽው? እኔ አላቅም። እሱ ነው የተከተለኝ ያልከው ልጅ ግን አብሮት ያለ አይመስለኝም። እርግጠኛ ነሽ? በመጣሽበት ሊድ በኋላ ግን ችግር ቢፈጠር ማለት ተጠያቂው አንቺ ነሽ፣ በሰማይም በምድር። እኔ ራኬብን ላለማመን ለምን እዚህ ተገተረ እንደ ፖል አትውልም? አይደለም እኮ አሁን ቆይሽ ምን ችግር አለው? ቆይ ብትነግሪ እኔ በኋላ የሆነ ነገር እንዳልሆን ነው። ጌታዬ ሆይ ነፍሴን አደራ አንተ ጠብቅልኝ። አንተ ነው የምትሻል። ኪራ የት ነው? ኪራ ላናግረው ፈልጌ ነበር። ኪራ የለም? ይቅርታ እዚህ የለም። እሺ አንቺ ምቱ ነሽ አይደል? ካንቺ ጋር ማውራት እንችላለን። በመጀመሪያ ተረጋጊ። ሲቀጥል ደግሞ ምንድነው የምናወራው? ኪራ አደጋ ላይ ነው ያለው። ከመጀመሪያው የማንንም ልቅምቃሚ ባያምን ኖሮ እንደዛ አይሆንም ነበር። አልገባኝም። ስለማን ነው የምታወሩ? ደግሞ ኪራ ምን ሆነ? እስካሁን ምንም አልሆነም። ምናልባት ግን ከዚህ በኋላ ሊሆን ይችላል። ስለዚህ ምንም እንዳይሆን ከፈለግሽ ወይ እሷን አስተካካያት ወይ ደግሞ ለሱ እውነቱን ተናገሪ። አልገባኝም። ማናት እሷ? ጽናት ኪራ ላይ የማገጠችበት ነው። ትላንት ስልክ ስታወራ ሰምቻታለሁ። ለኪራ ለነገው ስልክ ከሰፈር እንዴት አድርጋ እንዳስወጣች። እኔ አላምንሽም ሶሲ። ጽናት እንደዚህ አታደርግም። አረ ሶሲ ግን የውሸት ወሬ እየፈጠረች ታወራለች አይደል? እኔ አልታመንም። ጽናትን ግን ታምናታላችሁ። ይኸውላችሁ ሲጀመር ከበፊትም እየነገርኳችሁ ነበር ጽናት እንደዚህ እንደምታደርግ። ሶሲ ለጽናት ያለሽን ጥላቻ አውቃለሁ፣ ግን ደግሞ እንደዚህ ስር ሰዶ እንዲያሳስትሽ አትፍቀጂ። ይኸውልሽ አሁን ሁሉንም ነገር ትቼ ራሴ ነው ጀምሬያለሁ። ግን ደግሞ ግልጽ ነው ጽናት ምንም ነገር ብትሆንልኝ አልወዳትም። ስለዚህ አሁንም አልታወቀሽም እንጂ እሷን ለመጣል ነው እየሞከርሽ ያለሽው። እሷ ወደቀች አልወደቀች ለእኔ ምንም ጉዳይ አይደለም። ግን ደግሞ ኪራ ሲጎዳ ማየት አልፈልግም። ኪራ ከምታስቢ በላይ ለእኔ በጣም ጥሩ ሰው ነው። እሺ ስለዚህ አሁን ምን ይሁን ነው የምትዩ? ሁሉንም እውነት ለኪራ መናገር ይልሽ። እንደዛ እንዳታደርጊ ደግሞ በፍቅራቸው መሀል እንዳትገቢ። እሱ እንጂ ሲጀመር እሷ አትወደው። ሲቀጥል አሰሪዋ ስለሆነና ቤት ስላለው እንጂ ወዶ አይደለም ያገባችሁ። እሱ አንቺን አይመለከትሽም። ግን ደግሞ በዚህ ሰዓት ወንድሜ ብዙ ነገር የተጋፈጠ ነው። ስለዚህ ይሄንን ደግሞ እንዳትጨምሪበት። እንደዚህ ስላደረግሽ ኪራን እየጠቀምሹ እንደሆነ እንዳይሰማሽ፣ ይበልጥ እየጎዳሹ ነው። እሷን ብትሆን እሱን ማታለሉን ትቀጥልበታለች። ጽናትን እስከማውቃት ድረስ እንደዚህ አይነት ስነ ምግባር የላትም። ደግሞ አስፈላጊ ከሆነ እኔ ራሴ በግል አናግራታለሁ እንጂ ያልተጣራ ወሬ ይዤ የወንድሜን ልብም አልሰብርም፣ ትዳሩንም ላበላሽ አልወጥም። ስለዚህ ብታርፍ ይሻልሻል። በጣም ጥሩ። ሲጀመር አይን ቅንድቡን አይም አይደለም የሚባለው። ይህንን ሞኝ ፊቷን እያሳየቻችሁ ሁላችሁንም ሸውዳችኋለች። አሁን ገደል ስታስገባችሁ ሁሉም ነገር ይገባችኋል። ሰምኛለሽ ሶሲ፣ ለወንድሜ ምንም አይነት ነገር እንዳትነግሪ። ሲቀጥል ደግሞ ብትነግሪም በፍጹም አያምንሽም። ስለዚህ ራስሽን ችግር ውስጥ አትክተች። እሱስ ቢሆን ቆይ እያወቀ ዝም የሚል ይመስልሻል? አይልም። ግን ደግሞ ምንም አይነት ተጨባጭ መረጃ ሳትይዢ ትዳር ሊያፈርስ የሚችል ነገር አይነገርም። ስለዚህ ተጠንቀቂ። ምን ማድረግ እንዳለብኝ እላቃለሁ፣ አታስቢ።
አሁን ደግሞ ሄዳ ለኪራ የሆነ ነገር ትለውና ከጽናት ጋር ታጋጫቸዋለች። ለነገሩ እሷን አያምናትም። ደግሞ አሁን ባለበት ሁኔታ ሄዳ ሌላ ነገር ጨምራ እንዳታናደው። ያኔ ቆንጆ እንዴት ነሽ? ምን ላድርግ ብለሽ ነው? ጥላ ላይ ሆናለሁ። እንደው ምን አባቱ ነው ቢሳት የሚሰራው? ምን ነው ሰሞኛ አሁን መጣው ስለዚህ ነው ሰሞና በጸምና ምን አለ እና ምን እሱን ይዘህ መጣው ነው ፈወለ ጋብዘኝ ነው ኪራ ለምን መጣ? እዛው አትሆንም ነበር? ዲናውማ መንገዱን ሙሉ ስጠራ ነበረ። ጭራሽ ሳሰማኝ ታክሲ ውስጥ ገባ። በሬድ ተከተልኩ። ሰማኛለህ? እየለመንኩ ነው ሚስትና ልጅ የት እንዳሉ ንገረኝ እያልኩኝ እየለመንኩ ነው። እሺ ናውማ ተረጋጋ። እንዴ ጉብላ አባክያ እንዴ ምን እሺ ነው አንተ እንዴ እስፓት ድረስ እየመጣ የምታስጨንቀ የምትፈልገውን ነገር አደረግን አይደል እንዴ? ብቻውን ነው ብለው ሊያጫውቱኝ እንኳን መጣሽልኝ አባቴ። አሁን እናውራ። ይኸውላችሁ ተረጋጉ። እኛ ለጸብ አይደለም የመጣ ነው ለሰላም። ሰላም ባስኗ በቃ ይኸው ሰላም አልናችሁ። አንዴ ተፋቱን በቃ ሄዱ ቁሱት። አይታያችሁም እንዴ እንዴት እየሆንኩኝ እንዳለው? አላሳዝናችሁ? ወንዶች አይደላችሁ እንዴ? ሚስቴ እኮ ታግታብኛለች። ሲቀጥል ደግሞ ልጅ ናት የተባለችውን ህንጻ ልጅ እጇን እንኳን ሳልይዘው በስርዓት እንኳን ሳላቅፋት ታግታብኛለች። እባካችሁ ለምናችሁ እና እኛንን እንደ ያገትናት እንዴ ሰማኝ። እናንተ እኮ ነገጧ ዞር ብትሉ እኛንን ዞር የምንገናኘው ልታጠማምዱ ነው እንዴ? እሺ ቆይ ያንተ ሚስት ብትሆን ያንተ ልጅ ብትሆን ዝም ትላለህ? ንገረኝ፣ ዝም ትላለህ? ኧረ እኔ መሀን ነኝ። እባካችሁ አትሳቁ። አላሳዝናችሁም እንዴ? ይኸውላችሁ እየለመንኳችሁ ነው ያለሁት። የምትፈልጉትን ነገር ሁሉ አድርግላችኋለሁ። እናንተ ብቻ ልጅና ሚስት የት እንዳሉ ጠቁሙ። ይኸውላችሁ ስሰማ የፈረሰው መጋዘን ውስጥ ነው ያሉት። እዚህ ከተማ ደግሞ በጣም ብዙ የፈረሰ መጋዘን ነው ያለው። ስለዚህ የት ብዬ ልፈልጋት? ግራ ገባኝ እኮ። ጉብላ አስታውሹ ያንን መላ የወረድንበት ስፓሱ። ዝም በል። እኛ እንደዚህ የሚባል ቦታ እናውቅ። ይኸውላችሁ ከሁኔታችሁ ቦታውን እንደምታውቁት ያስታውቃል። ስለዚህ ፕሊስ እባካችሁ ቦታውን ጠቁሙንና እኛ እንሂድ። አናቆም አልናችሁ እኮ እንዴ አይገባችሁም እንዴ? እንደዚህ ሆኜ ስለምናችሁ አለምናችሁኝ ማር በቃ የወንድነት ክብሬን ትቼ ለምናችሁ። ጎቡ እባክህ ለምን ሳንቹ ሚስትና ልጅ የት እንዳሉ ነገሩ እባካችሁ፣ ላሳዝናችሁ በወንድ ልጅ አምላክ። ናውማ ምን እያደረክ ተነስ እንጂ ኪራ። እኔ በሰዓት የኔ ክብር ዝቅ ማለቱ ምንም አያሳስበኝም። እባካችሁ ሚስትና ልጅ መልሱ ለምናችሁ እባካችሁ። ምን አባ ነው የምታፈጠው? እና እንደባለፈው ጦስ ለመግባት ይፈልጋል። ና እባክህ። እናንተ እንደዚህ የሆነ እንኳን አያሳዝናችሁም እንዴ? ደግሞ ያ የምትሉት ልጅ ማን ነው? መርሲ ቦይ ታስሯል እኮ። ከዚህ ወረደ ስታይል ይመቸው። እኛ ያየነውንማ ስቃይ ማየት አለበት። እቴትዬን እንምለ በከሰል ጻፍንበት እንትና ልቻር ላይ ያቺ ጽሁፏን ምናምን ደግሞ ይጽፋታል እሱ። ባዶ ቦታ ትችለት ነው የመጣሁት። ማን የነገራችሁ መጋዘን እንዳሉ? ሀዊ ናት። እኔ እዛ እንዴት እንደሄደችም አላውቅም። ድንገት ደውላልኝ ያወራችኝ ስልኩ ተቋረጠ። ይኸውላችሁ እንስማማ። ስራችን ላይ ዛፓ የሚባል ነገር አንፈልግም። ጀለሶቻችንን አሳልፈን አንሰጥም። ይኸውልህ ፖሊሶቹ ያሉት ሌላ ቦታ ነው፣ ግን ስለኛ አታስብ። እኛ ምንም አንናገርም አይደል ኪራ? እኛ ምንም አናወራም። ይኸውላችሁ አራዳውን አሉ ብላችሁ ካሰባችሁ አንገቷን እንደ ዶሮ በጥሽ ነው ምጥልላችሁ። ገባችሁ አይደል? ይኸውላችሁ ብቻ እናንተ እነሱን አገናኙን እንጂ ምንም አናረግም። ይኸውልህ እንደ ሴት ተንበርክከ ስለጠየከኝ ነው እንጂ እኔ በሰው ጦስ ምገባ ልጅ አይደል። ጉብላ አሁን ዝም ብለሽ ያዥባት በኋላ ፏ ብለን ደግሞ እንሄዳለን። እስከዛማ አትቆዩም። ምናልባት ቦታቸው ሊቀይሩ ይችላሉ። እና አራራታችንን ለአንተ መስዋዕት አድርገን ልንሄድልህ ነው እንዴ? እኔ አልንቀሳቀስም በእናትህ። ይኸውልህ ያዝከውን ቃሙ፣ ሌላውን ደግሞ ሻግምታው። በኋላ ስንመለስ እንቀመዋለን። አረ ጎብል ላይ መጥቶን በእናትህ እንዴ! እኔ እኮ አይኔ ያው እየተከደነብኝ እኮ ነው። ቻይና ይሆንኩ እኮ ነው ብራዘር። የተወሰነውን እንከስበት አልኩህ እኮ። ምን አባቱ ነው ይሄ? ጎብል ምን እሺ ነው? ጎብል በጣም አመሰግናለሁ። ይኸውልህ ከፈለክ የምትፈልገውን ነገር አንተ ብቻ ጠይቅ። ይሄን አድርግልኝ ብቻ በለሽ፣ ሁሉንም አደርግልሃለሁ። እንደዛ ከሆነ ከቻልክ እንዳትከተል። ናውማ እንዴት ነው ማንከተለው? ቆይ መቼም ቤት ድረስ እንዲያመጣልን አንጠብቅም አይደል? ኪራ እኔ አያስችለኝም፣ እሄዳለሁ። እሺ ጎብለስ ሄድ በቃ ስቴል ያው ለበርጫዋ ያስፈልጋል ብሎ የተረፈው አግዙና ተከተሉኛ። የሚገርም ስፓት አለ። ናውማ እኔ ግን ይሄን ልጅ እንደፊኛ ባንሳፈፈው ስሜቴ ነው። ኪራ ከፈለክ እንደ ፕሌን ታበረዋለህ፣ ግን አሁን አይደለም ጊዜው። በቃ አሁን እነሱ የሚሉትን ነገር ብቻ ነው ማድረግ ያለብን። ውሃውን ግዛና እንከተላቸው።
ይኸውልህ ያዛቿቸው እዚህ ሳያመልጡን አይቀርም። ስለዚህ ሌላ ቦታ ተጠቁመናል። ወደዛ መሄድ ሳይኖርብን አይቀርም። ምን? በቃ እሺ፣ መኪናዬን ላምጣና እከተላችኋለሁኝ። እሺ። አንቺ መርዝ እስካሁን አልተኛሽም? ከዚህ ወጣን በልና ልክ ሲመሽ እንመለሳለን። አንቺ አትጩባትን ይቀሰቅሳታለሁ። አንቺ ነበር እዚህ ማገት። እንደዚህ እንደ አሳማ ስቅዬ ነበር ምገርፍሽ። ባክሽ መልካት ስሪ፣ ወደዛ ተነሽ። ወዴት ልንሄድ ነው? ልጅቷ እኮ ተኝታለች። እኔ ይዛታለሁ፣ አምጫት። እሺ ቀስ ሰሙኛላችሁ አይደለ? አንድ ለየት ያለ ነገር አደርጋለሁ በሉና እድሜ ልክሽ የምትጸጸችበት ነገር ነው ማለት ነው። ሰማሽና? እኔ ስለደከመኝ ነው። እሺ አለሁልሽ። አይ አርተኛ እጂ ምን ትመስላለሽ? ቀበጥ ያዣት እባክሽ። ዳጊ እኔ ጋር አምሩ ደክሟታል። እሺ አይ እኔ ምንድን ነው የምፈልገው? ዳጊ እኔ እኮ ስለደከመኝ ነው፣ እንደ ባለፈው እንዳልወድቅብሽ። አይ እንደማይጥለሽ እንዴት ነው? እኔ የትም ጥዬሽ አልሄድም። እሺ ዳጊ ሁሌም አብሬሻለሁ። ጥዬሽ አልሄድም ብለሽ አንተረሽ። አልሄድም። ነይ አሁን ተያዝሽ። እዚህ ምን ታደርጋላችሁ? ቅዱሴ መጣ እንዴ? እኔማ ፖሊሶቹን ተከትዬ ነው የመጣሁት። እዛ 3-4 መጋዘን ፈትሸው ነው የመጡት። እዚህ ተጠቁመዋል መሰለኝ። እናንተ ግን እዚህ እንዴት መጣችሁ? እና ጎቢ ሆናችሁ እነምሩ ያሉበትን ቦታ እንወስዳችኋለን ተከተሉን እኮ ብለው ነው። እና ቆይ ለፖሊሶቹ አላሳውቃችሁ? አይ እኛ በራሳችን መንገድ እናስመልሳችኋለን ምናምን ነገር አሉ። እና አሁን ውስጥ ገብተው ነው? አዎ ገብተዋል። ምን ነው እንዴ? ፖሊሶቹ እኮ ቀድመው ውስጥ ገብተዋል። ተጠርጣሪዎቹ እነሱ ይመስሏቸውስ? ቅዱሴ ልክ ነህ። ደሞ ላስይዛችሁ የጠሯቸው እንዳይመስላችሁ። ቆይ ልደውልላቸው። ወይኔ ለካ ስልካችሁ የለኝም። ቅዱስ አሁን ምንድን ነው የማደርገው? እኔ ምን አውቃለሁ። ናሆም ከገቡ ቆዩ እንዴ? አዎ ቆይቷል። ወይኔ በእናት እንደፈሩት ታሰሩ ማለት ነው። ይሄ ማለት እኮ ደግሞ ምሩን የምናገኝበት ቀዳዳ ጠበበ ማለት እኮ ነው። ይገባል። ስለሚገባው ነው። አንተ አራዳ መሆን ነው እኛ ላይ ዛፓ የምጠራው? ናሆም የተጎዳ? ደህና ነኝ ቅዱሴ። አንተ እንደ ቸካለቃክሰ ኑልኝ ካልክ በኋላ እዚህኛ ላይ ተቀምራለህ። እቴትዬን አይነፋም አይበላ ምን እምልህ እቺ ምን ነበር ጠፋ የነበረችው ከተማ የጠፋችኋል። እንደ ባቢሎን ለምን ጥፍት አትልም? አያገባን፣ አይመለከተን። ይኸውላችሁ ላስረዳችሁ፣ እንደምታስቡት አይደለም። ፖሊሶቹ ራሳቸው ነው የመጡት፣ እኛ ልከናችሁ አይደለም። አዎ ይኸውላችሁ፣ እናንተን ከሰን አይደለም። መጋዘኑን እንዳለ ዞሮ እየፈተሹ ነው ያሉት። ለዛ ነው ፖሊሶቹ እዚህ የመጡት። ይኸውልህ ከዚህ በኋላ ግን ተው እንዴ፣ አንድ ወር እንኳን ያለ ሸቤ እናሳልፍ እንጂ እንዴ አንተ ስንተባበር አይገባም እንዴ? አረ ጎበላቷቸው በእናትህ። እኛ በጫችን እንሂድ፣ ምንም አንሰራም። ፖሊሶቹ መጡ። ይህንን አሻንጉሊት ታውቁታላችሁ? የሳየችን በስልክ ልት ነው። የማንስ ቆንጆ? ዳግም እባላለሁ። እቺ ባለ የዛች ልጅ አለች እንዴ? ናሆም ያውቃታል ማለት ነው። እንደምንም አድርጌ መውሰድ አለብኝ።
ዳግምዬ ቆንጆ እዚህ መንገድ ላይ ብቻሽን ምን ትሰሪያለሽ? እማዬ ጠፍታብኝ ነው ስልክ አስደውለኝ። እሺ እኔ ቆንጆ ልጅ አስደውልሻለሁ። ቆይ ስልክ ቁጥሯን ታውቂዋለሽ? አውቃለሁ። እሺ ይኸውልሽማ ስልኬ ካርድ ዘግቷል። ስለዚህ አብረን ሱቅ እንሂድና ካርድ ገዝቼ ከዛ በኋላ እደውልልሻለሁ። አይ እማዬ ከማታውቂው ሰው ጋር እንዳትሄጂ ብላኛለች። አየሽ ጎበዝ ነሽ ማለት ነው። ልክ ነሽ። የትም ሄድ የለብሽም። እሺ ስለዚህ እኔ ካርዱን ገዝቼ እመጣለሁ። አንቺ እዚህ ቁጭ ብለሽ ትጠብቂኛለሽ። ጎበዝ ነይ። ጎበዝ መጣሽ ናት። ዳጊ እንዴት ነሽ? እኔ እሌኒ ጓደኛ ነኝ። አውቅሽኝ? እሌኒ ምን እንዳለች ታውቂያለሽ? እኔ ቤት አላደርኩም ድግስ ነው ያደርኩት፣ ዳጊን ይዘህልኝ ና አለች። እማዬ ናት እንደዛ ያለችው? አዎ። አሁን ያወራሽው ሰውዬ ማን ነው? አላውቀውም፣ ግን እማዬ ስልክ ላይ አይቼዋለሁ። ከማታውቂው ሰው ጋር አትሂጂ እሺ። እሱ እኮ ጆሮ ቆራጭ ነው። ቢወስድሽ ኖሮ ይሄኔ ጆሮሽን ቆርጦት ነበር። እውነትህን ነው? አዎ። አሁን ሳይመጣብን ነይ እንሂድ። በዛው እሌኒ ጋር ወስድሻለሁ። እሺ ጎበዝ። አሁን በዛው ማይ ጋር እንሄዳለን። እሺ የት ሄደች? እናቷ የምትወስዳታለች ማለት ነው። ይህን ይዛ ስትጫወት አልነበረም? ለምንድን ነው ይህች ልጅ ያሳዘነች? የሆነ የማውቃት ያክል ስሜት እየተሰማኝ ነው። አሁን መርማሪ ይህን አሻንጉሊት አስታውሰዋለሁ። ዳጊን ያገኘኋት ቀን ይዘው ነበር። ስለዚህ እዚህ ነበሩ ማለት ነው። እና አሁን ውስጥ ምንም የለም? አዎ ስንገባ ማንንም አላገኘንም። ይኸውልህ ኮንስታብል። አቤት ኮማንደር። አካባቢው እንዲከበብና እንዲፈተሽ መመሪያ አስተላልፍ። እሺ። ይኸውላችሁ እናንተም እዚህ አካባቢ መቆየታችሁ አግባብነት የለውም። ስለዚህ ከዚህ ቦታ ሄዱ። እሺ እንሄዳለን። ወይኔ ለጥቂት ኮጅ ወጣች ማለት ነው። አሁን ግን ናሆሜ እነ ጎቢ ይወረዱናል። ስለዚህ እነሱን ሄደን እናገኛቸው። ቅዱስ ይልክ እንሂድ። አቶ አባተ እንዴት ኖት? ሀና እኮ ነኝ። እኔን ፈልገው ነው አይደል የመጡት? ምንድነው አንቺ እንደዚህ ጠንቋይ ካዳሚ መስለሽ የመጣሽው? እንዴት ነኝና አምሮብኛል አይደለ? እኔ ሁሉ ጊዜም እንደዚህ ነው የምለብሰው። ይገርሞታል። የዛን ቀን ራሱ እኮ ከጓደኛዬ ተበድረኝ ነው እንጂ እኔ ሁሌም እንደዚህ አመዳም ነኝ። አይ ምን ነው አንቺ ይሄን ፊት ላለ ማየት አይደለም እንደ ከቤት ይወጣ ነው እንደማታፍሪም እንዴ? እንዴ ቆንጆ ነኝ አይደለ? እንደዚህም ቢሆን ደግሞ እሱ ነው እንደሚገርሙት 5 ልጆች አሉኝ እኮ። ለስድስተኛው ደግሞ እያሰብኩበት ነው እንግዲህ ለእግዚአብሔር ፈቃድ። አሁን ዋሸሽ። ስድስተኛው ልጅ እውነት ከሆነ አስፈላጊ ሆኖ ከተገኘ እኔ አባቱ ለመሆን ዝግጁ ነኝ። እንዴት ነው ግን የፈነከትኩት? ተሻሉት እንዴ? የግል ዶክተር ያለኝ ሰው እኮ ነኝ። አይደለም ፍንክት በሞት እንኳን የሚያስነሳኝ ነው። አረ ግን ከላይኛው ጋር ምን እንዳያጣላ። አሁን ይልቁንስ እንሂድ። ደግሞ እንደዚህ ሆነሽ መኪና ውስጥ አትገቢም። ልብስም እገዛልሻለሁ። አይ ለዛሬ እንኳን እንዲሁ በይቅርታ ብንለያይ ይሻላል። ለግብዣው ደግሞ ሌላ ጊዜ እንገናኛለን። እስከ መቼ ነው የሰሉስ የምትለብሸው አንቺ? እኔ አባተ ያለሁኝ እገዛልሻለሁ። እንኳን ላንቺ አይነት ቆንጆ ለሌላም እተርፋለሁ። እውነት? እኔ ግን ከበረከቱ ሌላ ጊዜ ብካፈል ይሻለኛል። በቃ አሁን ልሂድ። በይ አሁን ነይ እንሂድ። ምግብም ልጋብዝሽ። ወይ ጉድ! ደግሞ ሆቴል ውስጥ እንደባደብ እንዴ? እንደዛ ይሻላል የምትለኝ? የምን ድብድብ ነው? አይ ያው ሆቴል ውስጥ እኮ ያው እንደዚህ ሆነሽ አትገቢም ብለው ይከለክሉኛል ብዬ ነው። እና እኔ እገዛልሻለሁ። እንኳን ላንቺ ለዘር ማንዘርሽ የሚበቃ ሀብት አለኝ። ኧረ እኔ ልብስ አለኝ። እውነት? አይ ምንም አልፈልግም፣ አመሰግናለሁ። ሲቀጥል ደግሞ እኔ ምን ያህል ደግ እንደሆንክ እሱን ለማረጋገጥ ነው እንጂ ምንም አልፈልግም። እውነት በጣም አመሰግናለሁ። ምግብ እንብላ ነው እኮ ያልኩት። ከዛም ልብስ እገዛልሻለሁ።
አመሰግናለሁ አልኩኝ እኮ። እንደዛ ካልሆነ እንኳን ይቅርታውን አልቀበልም። ይልቁንስ አትግደርደሪ፣ ነይ እንሂድ። መንገድ ላይ የሰው አይን ጥሩ አይደለም። ቆንጆ ቦታ ወስጄ ጋብዝሻለሁ። አይ እንትን ወይ ደግሞ እኔ ቦታውን ልምረጥ፣ እንደዛ ይሻላል። በደስታ በቃ እሺ። ሀና ቁርስ ቤት እንሂድ። እንደውም ከባለቤቷ ጋር ሞክሼ ነን። 5 ስታር ነው ቤቱ? አይ 5 ስታር እንኳን አይደለም። ሜናቸው ላይ ራሱ 5 አይነት ምግብ ነው ያለው። እንደዚህ አይነት ቤት አልወድም። ደረጃችንን እንወቅ እንጂ ደህና ቤትን ያሳይሻለሁ። እምትዩን ቤት ደግሞ ወቂ። ነይ አንቺ የትላንትናው አልበቃሽም ነው? አሳልፊኝ። ሲጀመር ኪራን ፈልጌ ነው የመጣሁት። ትላንትና እዚህ እንዳትመጪ አስጠንቅቄሽ አልነበር እንዴ? ቆይ እንደኔ ተናናቅ ነው ባክሽ። ቆይ ሲጀመር ቺተር ሲከበር የት ሀገር ነው ያየሽው? አንቺ ማለት እኮ ከዛ ህይወት ያወጣሽ ኪራ ላይ ቺት ያረግሽበት ሴት ነሽ። አፍሽን ዝጊ እሺ። እኔ ትዳሬን አክብሬ የምኖር የተከበርኩኝ ሴት ነኝ። ይህን ደግሞ አንቺም ጠንቅቀሽ ታውቂያለሽ። ለዛ ነው ከማንም ጋር ላንቃሽ እስኪታይ ያሽካካሽ የምትስቂው። አሁን ከዚህ ጨርቄ ማቄን ሳትይ ቀጥ ብለሽ ሂጂ። አይ ካልሽ ግን ባይድም ልታመጪ። ይኸውልሽ ሰማሽኝ አይደለ? ኪራ ላይ እንደዚህ ስትጫወችበት ዝም ብያ ላይሽም። እሺ ትሰሚኛለሽ? ምን እየሆናችሁ ነው? ጎሽ እንደውም ጓደኛሽ መጣች። ነይ የምናወራውን ስሚ። ሶሲ አፍሽን ዝጊ። ይኸውልሽ እኔን አያርገኝ እሺ። ምነው ጉድሽን ልዘረግፈው ስለሆነ ጨነቀሽ አይደል? እንደዚህ እንደሚያሳፍር እኮ አሁን ሳይሆን ያኔ ነበር ማሰብ የነበረብሽ። አንቺ ልጅ ከዚህ ሂጂ በቃ። እንዴ ሰላማዊ ህይወቴን ለምን ትበጠብጫለሽ? ቆይ ምንድነው ከዚህ ሁሉ ጊዜ በኋላ ምን አገናኝቷችሁ ነው? ምንም አይደለም ዘኔ። ታያትቻ አብዳ ሰውን ማሳበድ ነው ስራው። ነይ እኛ እንግባ። እንደዚህ ሰው ሲፈራ ግን እንዴት ደስ ይላል። ይኸውልሽ አሁን ምንም ነገር አልናገርም። ነገ ከነገ ወዲያ ግን መረጃ እጄ ሊግባ ብቻ አሳይሻለሁ። ቆይ ሰንበል ሆነ ጽናት እያናገርኩሽ እኮ ነው። ቆይ ምንድነው ያልጠላችሁ እያልኩሽ እኮ ነው። ተንዬ በቃ ምንም አልተፈጠረም አልኩሽ አይደል እንዴ? ምንም አይደለም። ከዚህ ሁሉ ጊዜ በኋላ በርሽ ድረስ መታ እየጣላችሁ ምንም አይደለም ትይኛለሽ? ያው ሶሲን ታውቂያት አይደለም? በቃ አንዳንዴ እያለፈ የሚነሳባት ነገር አለ። ለዛ ነው እንጂ ምንም የተፈጠረ ነገር የለም። እና እሺ ታዲያ ስለምን መረጃ ነው የምታወራው? ሰኒ ቆይ ሌላ የምትጠይቂኝ ነገር የለሽም እንዴ? በቃ ተይኝ እንጂ። ጽናት ግን ታውቆሻል፣ እየተቆጣሽኝ እኮ ነው። እና ከገባሽ ጀምሮ እኮ ስለዚህ ነገር ነው የምትጠይቂኝ እንዴ? እሷ በቃ እንደ በፊቱ አሁንም ትዳሬን ለማፍረስ ነው የምትፈልገው። ኪራን እንደምትወደው ግልጽ ነው አይደል? ማለቴ ተቀይር ያለው ካለሽ በኋላ ይሄን ሁሉ ነገር ማድረግ ለምን አስፈለገ? እንደዛ ያለችውማ ያው ማናችሁም እኮ እንደማትቀርባትና እንደማታምናት ስለምታውቅ ነው። ለዛ ነው። እሷ በጣም ውሸቷ ብዙባታል። ሰኒ እንደውም ብትቀርብሽና የሆነ ነገር ብታወራሽ እንዳታምኛት እሺ። ውሸቷ ነው። እሺ ሲጀመር እኔ ለምን እናግራታለሁ? አንቺ እውነቷን ከነገርሽኝ እኮ በቂ ነው። እንደዛ ነው የሚሻለው። ኧረ በእናትህ ናቲ፣ እንዴ ምን ሆነ ነው? ደከመኝ። ከዛ ድረስ እኮ ተሸከምኩ። በቃ ደከመኝ። ቆይ እኔ የምለው ስላቀፍኩሽ ነው እንዴ? ምን ነው እንደዚህ የሚያደርግሽ? ቆይ ለምን ነው የምትነጫነጪው? ሰላም የለሽም? ቆይ ናቲ ደግሞ እንዴ ስላቀፍከኝ አይደለም ደከመኝ፣ ተሸከምኩ፣ በቃኝ። ኒና አንቺ ለማግኘት እኮ አልፌ የመጣሁትን አጋዘንና መጋዘን ብታይ ኖሮ እንደዚህ አትይም ነበረ። ኧረ ነው እኔ ስራ መፈለጌን ትቻ እንዴ አንተ ስደውልኝ እየሮጥኩ የመጣሁት። ያ እንደገ ልንገርሽ፣ ካጠገብሽ ብንልና እንዴት እንደምትናፍቀኝ የዛ ጊዜ ታያለሽ። አሁን እንደዚህ ማለቱ ምን አመጣው? ምንም እንደዛ አትበይ። በእጅ ያዙት ሆኖብሽ ነው አይደል ነገሩ? ግድ የለም አንድ ቀን ታያዋለሽ። ቆይ ናቲ በቃ ናት ነጫነጭና እንሂድ በእናትህ። ና ስሚ፣ እንዳትረጂ ያልኩሽን ግን እንዳትረጂ። አረሳውም ና ማይ ዋጣማይ ውሃውን ከየት ይመጣል? እሱ የጠጣት እንደስታ ጨርሶታል እኮ እቹቹ ዳጊ ውሃ ጠማኝ እያለች ነው። እባክሽ ዝም በይ። እዚህ እኮ የተቀመጥነው በእናንተ የተነሳ ነው። ዝም አትላችሁ? አረ ብርዝና አረኛ ነን። አረጋጊው ማንዬ በያኛ እኮ ነን እኮ። አረጋጉት እንጂ። አረ መልሶ ያስፈልግ። ምን ፈልጋችሁ መጣችሁ? አባቢ አረጋጊ። ምንሽ አለቃችን አንድ መሆኑን ረሳችሁ እንዴ? መርሲ ወይ ልኮ ነው እዚህ እንዳለን በምን አወቃችሁ? ምን ይሄን ማወቅ ከባድ ነገር ሆኖ ነው? አለቃችን እኮ አንድ ነው። እሺ ምን ፈልጋችሁ? ጭራሽ ሶስት አረጋችኋቸው? እኔማ ሳድግ እናንተን ነው መሆን እንፈልገው። አይጉብል። አሁን ልጅቷን አምጧት ተብለናል። እሷን ስጡ። ለምንድን ነው የምንሰጣችሁ?
ቆይ መች ደውሎ አዘዘ? አሰሙም እንዴ? እሱ ትልቅ ስራ ላይ ነው። በቃ አልተመቸውም። በቃ እንዴት አልገባኝም። ለምንድን ነው የምንሰጣችሁ? ወስዳችሁ የት እንደምታደርጉ አሳላውቅም አልሰጣችሁም። የማንሽ ደግሞ ቅምጥል አንቺ። ስሚ ቦምቤ ባክሽ በቃ እንስጣችሁ። ለእኛም ሰላም ነው አይመስልሽም? ምን ታመጣላችሁ? ተነሱና እንሂድ እንጂ። ቆጫችኋል ግን ከሱ ጋር ትጋፈጣላችሁ። እሺ ስማ ይዛቸው በዛ ጋር ይትሻል። ና ስሚ እርድነኝ ዘለሽን ደግሞ እንዳትነሻተ ብራዘር ሚጣዬ ደህና ነሽ? አይዞሽ ዳጊ፣ እነሱ የሚጎዱን ሰዎች አይደሉም። እሺ ዳጊ ደህና ነሽ? አስታወሽኝ? እንደውም ስልክ አስደውለኝ ብለሽኝ ካርድ ልገዛ ሲል አልጠፋሽብኝም? እማዬ ቤት ናት። አሁን እዛ እንሄዳለን። እሺ ምሩ፣ ሀዊ ደህና ናቸው አይደል? ደህና ነን። እኔ ምን ሆናለሁ ብለህ ነው? ምሩ ናት እንጂ የተጎዳችሁ። በቃ እንጣስ። ቦታውም አሪፍ አይደል? ነው ነው እንዴ? ሰራተኛው ሲሰራ ውሎ በጊዜ ወደ ቤቱ ገባ። አንቺ እብድ የሆንሽ ልጅ ወይ ካልሆነ ለምን ሙሉ ባንድ ተከራይተሽ አታዘፍኝልኝም? ደግሞ ለውዱ ባለቤት እኮ ሲያንስበት ነው። አንቺ ይሄ ስም ሲጠራ ግን እንዴት ነው ደስ የሚለው። የኔ ባለቤት እባክሽና እንዴ ደግመሽ ጥሪኝና ይሄ ደከመ ጉልበቴን አጠንክሪ። ደግሞ አንተ ብለኝ ይሄ ውዱ ባለቤቴ። በዚህ ዘመን እንደዚህ የሚወድና የሚያከብርሽን ሚስት ማግኘት ግን ምንኛ መታደል ነው። ለገዛ ቤታችን እኮ በነፃነት መንቀሳቀስ አቃተን። ወይ ካልሆነ በር ማንኳኳት ልጀምር መሰለኝ። እኔ ቀስ እረዚሁ ተቀመጥ። ደሞ ላይ ያየሽኝ እንዳትሉ። ሰኒም ጠጋቤ እንደሱ ይሻላል። ያው ከስራ ደክሞ ስለመጣሁ ትንሽ ይረፍ ብዬ ነው። አረ ደክሞት እና ግንባርሽ ላይ ተጥዶ ቻርጅ እያደረገ ነበር። እህቴ ደግሞ አታስጨንቂ ነው ምንድን ነው? እንድትጨነቁ እኮ አይደለም፣ ግን መኝታ ክፍሌ ብቻ ሆነ እኮ ስገባ ማለት ሳቀቀው። ይቅርታ እናስተካክላለን። በቃ እኔ ልግባና ረፍት ላድርግ። እንዴ ቆይ እንጂ ምግብ ብላ። ሰኒ ተነሽ እንጂ አቅርቢላት። ታዲያ እንዴት ነበር ስራ? እንደ ጀማሪ በጣም አሪፍ ነው። ያው ነገሮች በዚህ የሚሄዱ ከሆነ የተሻለ ስራ ማግኘት የማይቀር ነው። አይዞ በርታ። ደግሞ እንደ ሰኒ ያለች ጎበዝና የምታጠነክር ሚስት አለች። ስለዚህ ካንተ ከዚህም በላይ ይጠበቃል። አዎ ይጠበቅብኛል። ወንድ ልጅ እኮ ከስራ ሲመለስ ቤቱ ሰላም ከሆነ ሌላ ምንም አይፈልግም። ትዳር አያያዙ ላይ እንኳን ሰኒ የምትታማ አይመስለኝም። ግን ደግሞ ካሁን በኋላ ነገሮች በዚህ ሁኔታ መቀጠል ያለባቸው አይመስለኝም። አልገባኝም። እንዴት ማለት? አውቃለሁ ተጋብታችኋል፣ ግን ደግሞ ትዳራችሁን በወረቀት ነው ያሳያችሁ። ስለዚህ እኔም እንደ እህት ወዳጆቻችንን ሰብሰብ አድርገን ትንሽ ነገር አድርገን ሰኒ መዳር ፈልጋለሁ። እኔም እያሰብኩበት ነው። ሰርግ ማለት ለሴት ልጅ በጣም ትልቅ ክብሯ ነው። እኔም ሰኒን በዛ ወግ ማድረግ ነው ለወስዳት የምፈልገው። አዎ እኔም እሱን ነው የምልህ። በቃ እኔም ሰኒን ላማክራትና እንወስናለን። ሰኒ ግን ቆየች አይደል? ቆየች መሰለኝ። እጄ ሊያት። አይ እኔ እጄ እጠራለሁ፣ በዛውም ልላክልህ። ተመስገን ተመስገን ፈጣሪ። ነገሮች ቀስ በቀስ መስመራቸውን እያያዙ አመሰግናለሁ። የኔ ንግስት እንኳን በሰላም ለቤትሽ አበቃሽ። በቃ እኔ ገብቼ ልብስ ልቀይር። ቆይ እኔም ሻወር ወስዳለሁ። የዳጊ ባለፈው ይለን ያመጣችሁ ልብስ አለ እንዴ? አዎ አስቀምጬዋለሁ። በቃ እኔ ዳጊ ተመስገን ጌታ። ምን ይሰናል?
ሚስቴንም ልጄንም ቤት መለስክልኝ። ናኦሚ ደስ ብሎኛል ህይወት እንደዚህ በመሆኑ። ደግሞ መጀመሪያም ነግሬ ነበረ ያለ ቁልፍ የተሰራ በር የለም ብዬ ነበር። አይ ቅዱሴ እኔና ናሆማ ይሄ ነገር ይለፍ እንጂ ቁጭ ብለን ብዙ ምን ጨዋታ ጨዋታል። አንተኔ መታኝ አይደል? እኔ አንተ መተውክ እንዴ? ገና ከሆኑ ልትክድ ባልሆነ ችግር የለውም። እኔ በሙድ አገኛለሁ። አሰሰ ኪራ በጣም ይቅርታ አድርግልኝ። ስሜታዊ ነው። ያው ታውቀኛለህ፣ ስሜታዊ ሰው እንደማደርግ አላውቅም። እንዴ አላውቅም። እናንተ በተናደድከው ቁጥር ኪራ መሰቃየት አለበት እንዴ? ቆይ እኔ በሆነስ የመተው ነው። አቦ አታካብዳ። ምንድን ነው አንተ ጽናት ገጠር ሄደች ጊዜ ትዝ አይልም እንዴ? እንደዚህ አንጠልጥለ ሰማይ ቤት ከታ እንዴ መለስክ እንዴ? ምንድን ነው? ቆይ እናንተ ስትናደዱ እርስ በራስ ነው የምትጨርሱት? ኧረ ተው ቅዱሴ፣ ይሄ ነገር ይለፍ እንጂ ሂሳባችንን ቁጭ ብለን እናወራርዳታለን። ዝም ብሎ እኮ እንደገፍ እኮ ነው። ትዝ ይለኛል እኮ ስላልገደልከኝ ቅዱሴ። ጫርኩ ይሁን ይሄ ልበሽ። በቃ እንዴት ከዛ ምግብ ልሰራለሁ። አውዬ በጣም አመሰግንሻለሁ። አንቺ ባትኖሪ ለቤት ያልበቃም ነበር። አረ ግዴታዬን እኮ ነው የተወጣሁት። አንቺ ሆነሽ ነው እንጂ ማን ራሱን አደጋ ላይ ጥሎ እንደዚህ ያደርጋል? አንቺ የምታውቂው ሰው በሙሉ እኮ ለአንቺ ምንም አያደርግም ማለት ዘበት ነው። አንቺ ማለት እኮ ሰውን ጣፋጭ የምታደርጊ ሴት ነሽ። እንዴት ነው የሙገስ አልበዛ? ምሮ አውቃለሁ። እዚህ ቤት ስመጣ አንቺን ለማጥፋት ነበር፣ ግን አንቺ በበቀል ሳይሆን በፍቅር አስተማርሽኝ። ከዛም አልፎ ተርፎ ተሻርገሽ እያኖርሽ ነው። ታዲያ ለአንቺን ማድረግ ሲያንስ እኮ ነው። እንዳንቺ አይነት እህት በአጋጣሚ ስለሰጠኝ ፈጣሪን አመሰግናለሁ። አዎ እኔ ምግብ ከመስራቴ በፊት ሻወር ልውሰድ መሰለኝ፣ እየሞቀኝ ነው። ግን ምንም ቢፈጠር ከጎንሻለሁ። ይህንን ውለታሽን መቼም አልረሳም። ወንድምሽ የሚፈልጋትን አይነት ሴት እንድትሆኝ የፈለግሽውን ነገር አግዝሻለሁ። አዎ አንቺ ሁሌም ከጎኔ ነሽ አውቃለሁ። በቃ አሁን ሌሊት ቶሎ ልሰራራ፣ ዳግም እየጠበቀች ነው። ቶሎ ግቢና ታጠቢና ነው። አውቃለሁ አንቺ ሁሌም ከጎኔ ነሽ። በቃ እኔ ቶሎ እጄ ልሰራራ፣ ዳግም እየጠበቀች ነው። ግቢላትና ቶሎ ነው። በቃ ክቤኪ ደግመክ እንደዚህ አይነት ነገር እንዳትለኝ። ደጋግሜ ነግሬሃለሁ አይደል? እኔ ባለ ትዳር ሴት ነኝ። ስለዚህ በቃ ሁለተኛ እንደዚህ አይነት ነገር እንዳትለኝ። ይኸውልህ ስላልነገርኩህ ነው እንጂ እኔ ካንተ ጋር ስልክ ማውራቴ በጣም ብዙ ነገር ነው ያበላሸብኝ። አዎ ትላንት የተፈጠረውንም ነገርኩህ አይደል እንዴ? በቃ ተወኝ እንዴ። ምን ሲጀመር አንተ እኔን መረዳትም አትፈልግም። ደህና ሁን እሺ። እንዴ ቆይ እስከ ዛሬ የት ነበረ? አሁን መጥቶ እንደዚህ አይነት ድራማ ይሰራብኛል እንዴ? እንዴ ምንድን ነው? ቆይ ብቻሽን ቲያትር መስራት ጀመርሽ እንዴ? ድምጽሽ እኮ ውጪ ድረስ ነው የሚሰማው። እባክሽን አንቺ ደግሞ ተይ። ስንት አይነት መረዳት የማይችል ሰው አውቃለሁ። የዚህ ደግሞ ጭራሽ ይባሰበት ነው ማለት። ማን አልረዳሽ አለሽ? ኪራ ነው። ኪራ ደግሞ ለምንድን ነው የማይረዳኝ? ባሌ አይደል እንዴ? እሱ ይረዳኛል። ይልቅ ቆይ ልጠይቅሽማ፣ አንድ ሰው ባለ ትዳር እንደሆንሽ ካወቀ ምንድን ነው የሚልሽ? እኔ እንጃ። ምን አይነት ጥያቄ ነው? ግን አው ዝም ብዬ ሳስበው አዲስ ሙሽራ ከሆንሽ እንኳን ደስ አለሽ፣ ምን ነው ሰርግሽን ሳትጠሪን ይሉሻል። ከዛ ደግሞ ሳትወልጂ ከቀረሽ ለምን አልወለድሽም፣ ለምን እስካሁን ቆየሽ ይሉሻል። ደግሞ አንድ ስትወልጂ ደግሞ ለምን አልደገማችሁም ይሉሻል። በቃ እንደዚህ ነው። ዊኒና ምንድነው የምትቀባጥሪው? እኔ እያልኩሽ ያለሁት አንድ ወንድ ባለትዳር መሆንሽን ካወቀ ከባለትዳር ሴት መራቅ አለበት ወይስ የለበትም ነው? እሱም አለበት እንጂ። ቆይ እዚህ ምንድነው? አንቺንም ለሁለት ታፈቀሩሽ እንዴ? እሺ አሁን አፍሽን ዝጊ። እንደዚህ ስትይ ክብሮም እንዳይሰማሽ። አረ እሱማ አይሰማንም፣ ወጥቷል እኮ። ይልቅ ጽዬ እስኪ ንገሪኝ፣ ምንድን ነው? ሰው እኮ የተያዘው ላይ ሆኗል ጆፌውን የምጥለው ምንድን ነው? ቆይ ተይው በቃ ምንም አዲስ ነገር የለም። እንዲህ ለወሬ ተሰብሰብ። አሁን እኮ ወንድ ምናምን አልሽኝ እኮ። ይሄ ማለት ደግሞ አንቺን የሆነ ሰው ምን? ቆይ ስልክ አወራውኝ ማለት ትዳር ላይ መማገጥ ማለት ነው እንዴ? እናንተ እንደዛ ነው የምታስቡት? ሲጀመር ደግሞ ያቺ እብድ ራሱ ምንም ነገር አታመጣም። እሺ አልገባኝም። ቆይ ማናት እብዷ? እንዴ ቤቲ ተመለሰች እንዴ? ማለቴ እንደዛው እንዳበደች ነው እንዴ? ናት ስሟን አትጥሪብኝ ደግሞ። ቆይ ምን አይነት አስተሳሰብ ነው እያሰብሻለሽ እንዴ? እና አሁን እብድ ስትይ ነው? በእናቴ ጽጌ ማናት? ንገሪኝ እንጂ ተጨነኩብሽ እኮ። ምን ጀምሬ ሁሉንም ነገር ጨርሼ ስላልነገርኩሽ ነው አይደል የተጨነቅሽው? ወይኒና ግን ወሬ ስትወጂ ምን ላድርግ ብለሽ ነው ጽዬ?
እንደናንተ የምወደው ወንድ አጥቼ እኮ ነው ወሬ ላይ ልክፍ ብዬ ቀረሁት። ለማንኛውም በቃ እኔ አሁን ቤቴን በስትክክል ማስተዳደር ባሌን ማስደሰት ነው የምፈልገው። ያለፈው ነገር ሁሉ አልፏል በቃ። ምኑን ያለፈ? ቆይ ገብቶሻል? ግን ብዙ ነገር እያወራሽ እኮ ነው። ምንድነው? ቆይ እኔ ምንም አልገባኝም። ከአሁን በኋላ ከኪራዬ ጋር የምኖረው ሰላማዊ ህይወት ከገባሽ በቂ ነው። ሌላውን ታዩ ኒና። እኔ አሁን ቤቴ ላይ ነው ትኩረት ማድረግ የምፈልገው። ውስጥሽ ምን እየተሰማሽ እንደሆነ አላውቅም። ግን ኪራ ባንቺ ደስተኛ ነው። ቤትሽንም ትዳርሽንም ደግሞ በአግባቡ እየመራሽ ነው። ምን እንዳሰብሽ አልገባኝም። እውነትሽ ነው? ቆይ ምንም አልተቀየረባችሁ? ያው አንዳንድ የባህሪ ለውጦች አሉ። እነዚያ የባህሪ ለውጦች ደግሞ ያው ያጋጥማሉ። እንደምታስቢው አይደለም። እኔም እኮ የድሮዋንና ታጋሿን ጽናት መሆን በጣም ነው የምፈልገው። ግን ደግሞ እኔ እንደዛ ሲሆን ሰዎች ሸክማቸውን እኔን ያሸክሙኛል። እንዴ እነዛን ሰዎች አንቺ ታያቸዋ? ኒና፣ ከሰዎቹ መሀል እኮ አንዱ አንቺም ነሽ። ማ እኔ? እንዴ እኔ እኮ ኒና ነኝ። አውቀሽኛል? አዎ፣ ሁላችሁም የሚሰማኝን ስናገር ደግሞ ተቀየርሽ እኮ እለፊ እንጂ ምናምን ትሉኛላችሁ። ማናችሁም እኔን መረዳት አትፈልጉ። ደግሞ እና እንደዛ ስትሆኝ እኮ ያለመድ ነው ባህሪ ስለሆነብን ነው። እኔም እኮ የእናንተን ባህሪ ተሸክሜ ነው። እንደዚህ ከብዳችሁኝ ነበር፣ ልክ እኔ እንደከበድኳችሁ ማለት ነው። ግን አንድ ነገር ባደርግ እሱን መታገስ አቃታችሁ አይደለም? እሺ በቃ ጽያ አትናደጂ። አሁን ሁሉንም ነገር ትተን ወደፊት እንኖር አልሽ እኮ። በቃ ስለዚህ እንርሳው። ኧረ እኔ ትቼዋለሁ። እንዲሁ አንዳንድ ነገር ሲያናድደኝ ትዝ ቢለኝ ነው። እኔ እዚህን ስልክ ድምጽ መስማት ራሱ እንዴት እንዳስጠላኝ። እሺ አሁን ምን ላድርገው? እንዴ ኪራዬ ነው እንዴ? ሄሎ፣ ወይ ኪራዬ? አዎ ቤት ነኝ። ምን ነው? እውነትህን ነው? እስኪ ሙች በለኝ። በቃ እሺ አሁን እንመጣለን። እሺ። ምን ተፈጠረ? ምሩ መታለች፣ እቤት ናት። ወይኔ የምርሽ ነው? አዎ በቃ ትንሽ ነኝ። እሺ እሺ